አልማዝ ሰማሁ። ዘናብጁ አንተ አረመኔ ልትገለኝ ነው? አልማዝ አንቺ እኮ ከቦች ቆይሽ። እህቴ እኮ ከወራት በፊት እኮ ነው የገደለችሽ። አንቺ ማለት እኮ ሞት ሞት። እህቴን ባንቺ ሞት አስፈራርች ብዙ ነገር ይቀበላል። ስለዚህ የእውነት ገድሻለሁ። ሞተሻል። የገደለችሽ ደግሞ ሰላም ይችላል። ሞታለች እኮ እንዴ! ሬሷን እኮ ባይኔ በብረቱ እኮ ነው ያየሁት። ባይኔ የታየ ነገር ሁሉ እውነት አይደለም። ይሄን የምልሽ አውቄ አይደለም፣ ግን ደግሞ ሁሌም ቢሆን እንደመነፍሴ ነው የምናለው። በአሁኑ የሆነ ነገር እንዳለ ነግሮኛል። እበላለሁ ብሎ ሊበላ፣ አጠፋለሁ ብሎ ሊጠፋ፣ አዋርዳለሁ አጋልጣለሁ ብሎ ሊጋለጥ ድርቅ ፍጥጥ ብሎ ቀርቷል። ጋሽ በኃይሉ ለእህቱ የማይተኛ ሁልጊዜ መርዝ ሲተፋ ጉድጓድ ሲቆፍር የሚውል እጅግ አደገኛ ሰው። ከእንደዚህ ያለ ሰው ይሰውረን። አልማዝን ገለሻታል በማለት ሙሉ ንብረቷን ለመውሰድ ቀን እየቆጠረ ሰዓታት እየሞላ ያለው በኃይሉ ለወለድ እህቱ ለእናቱ ልጅ ለአባቱ ልጅ ምረት የሌለው ራስ ወዳድ በኃይሉ ራሱ በገባበት ጉድጓድ ሊገባ ነው። እጅግ የሚያሳዝነው ብሌን ሰላም ተረጋጊ፣ ደመነፍሴን አምነዋለሁ። የሆነ የተቀነባበረ ነገር የታቀደ ነገር አለበት እንጂ ከመሬት ተነስቶ ህግ ቢጠቁምና ለህግ በትክክል የሚሄድ ቢሆን ከአንቺ ይልቅ እሱ ነው ተጠያቂ። ከገዳይ ይልቅ አስክሬንን የደበቀ ከገዳይ ይልቅ ሬሳውን የሸሸገ ሰው ነው ተጠርጣሪ። አንቺ ብትያዥ እሱ መያዙ አይቀርም። ይህ የታቀደበት አንቺን ለማጥመድ የተደረገ ሴታፕ ነው ብላታለች። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። እንዴት ሰነበታችሁ? እንደምን አላችሁ? እኔ እጅጉን ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በሙሉ ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን ሰላማችሁ ይብዛልኝ። እንግዲህ ውዶች እየሰሞኑን በሀገራችን ላይ በተፈጸመው እጅግ አሳዛኝና ልብ ሰባሪ ሁኔታ ሁላችንም ከልብ አዝነናል። እንግዲህ ቸሩ መድኃኔዓለም የንጹሐን እንደሚመልከት የምስኪኖችን እንባቸውን ይመልከት። እንግዲህ ትቶ የማይተውን ጨክኖ የማይጨክነን አንድ ፈጣሪ ብቻ ነው ያለን። መንግስት እንኳን ያው ለስሙ መንግስት የሚለው ነው እንጂ ምንም ሲሰራ ሲያጠፋ እንጂ ሲያለማ አናውቅም። በግፍ ለታረዱት በግፍ ለተገደሉት እንግዲህ ኃያሉ ጌታ ቸሩ መድኃኔዓለም ነፍሳቸውን በጸገነት ያኑርልን። በኃይሉ አሁን ከሁሉም አቅጣጫ የዘረጋው ወጥመድ ራሱን ጠልፎ ሊጥለው ነው። የአሰገሰገው እሾህም መልሶ ራሱን ሊወጋው ነው ማለት ነው። በዚያ በኩል ዶክተሩ እውነቱን ለማረጋገጥ ይሮጣል። በዚህ በኩል ደግሞ እንግዲህ ሳሚ አለ። ትልቁ ዶክተሩ እንዳለው የደበቀ ከኝ አስደናቂ ድብቅ ሚስጥር አለ። ሰላምን ለመጉዳት እንጂ ለመጥቀም አስበህ አታውቅም። እመነኝ፣ ከቃል በላይ አንተ አደገኛና መርዛማ ሰው ነህ። ይህንን ባትሆን መጀመሪያ ልጅ ያልሆነችውን ልጅ ናት ብለህ አታመጣም ነበረ ይላል ዶክተሩ። ዛሬ ግን ሰው በራሱ ላይ ህመም ሲደርስበት በራሱ ላይ ያቁስል ሲደርስበት እያንገበገባት መጣች ማለት ነው አልማዝ እንጂ ገንዘቡን እያሳደደች ነበረ በፊት። አንዴ ለሳሚ አንዴ ለቃል እየደወለች እስከ 300 ሺህ ብር ድረስ ነበር ተቀብላ የተሰወረችው። አሁን ግን ህመሙ በራሷ ሀዘኑ ራሷ ቤት አንኳኩቶ ሲገባ ቀጥ ብላ በኃይሉን ለመበቀል መታለች ማለት ነው። እጅግ የሚገርምና እጅግ የሚደንቅ ነገር ነው። በኃይሉ አሁን ምንም ቢሆን ምንም ሊያረግ አይችልም። በእርግጥ ሊገላት ሊጎዳት ይችላል፣ ግን እዛ ቢሮ ውስጥ በምንም ታምር በሽጉጥ ቀጥታ ተኩሶ የሚገላት አይመስለኝም። ሜቢ እንግዲህ አንድ ሰው ወደዛ ቢሮ እየከነፈ ሊመጣ ይችላል የሚል ግምት አለኝ። እንግዲህ ወይዘሮ አልማዝ ከተገደለች ኦልሬዲ በኃይሉ የሚፈልገው እቅድ ተሳካለት። ሰላምን ወጥመድ ውስጥ አስገባት ማለት ነው። ግን
በፍጹም የሚሳካለት አይመስለኝም። ሰዎችን እንዳሰቃየ እህቱን ደም እንዳስለቀሰ እሱም የሚያለቅስበት የሚንከራተትበት የሚበሳቆልበት የሚገባውን ቅጣት ፍርድ የሚያገኝበት ይመስለኛል። እንግዲህ አልማዝም ሻንጣ ሙሉ ገንዘብ ብሰጠኝ ነፃነቴን አልቆልፍም፣ እምነቴን አልሸረሽርም፣ ሀቄን አልቀብርም፣ ያንተን ገንዘብ ብዬ የአብራክ የክፋይ ልጅን እንኳን ሳልቀብረው ከሰላም ተደብቄ ጸጸቱ ሲያንገበግበኝ ይኖራል። ከአንተ ከተድበሰበሰ ቆሻሻ ገንዘብ ንጹሕ ሕሊና ይበልጥብኛል። በፊቱም እኔው ነኝ ጥፋተኛ፣ ምንም አታመጣም፣ በኃይሉ ራስህ በዘረጋኸው ራስህ ትገባበታለህ ስትለው ነው እንግዲህ ሽጉጡን መዥለጥ አድርጎ ነፃነትሽን ካልሽማ ያው ነፃነት እሰጥሻለሁኝ፣ የገደለችሽም ሰላም ናት፣ ሰላም እንደገደለችሽ እኔ የገቢ ምንጭሽ እሆናለሁ፣ ተደበቂ፣ ለእኔ ተባባሪ ሆኜ ብለሽ እምቢ ብለሻል፣ ያው በማለት እንግዲህ በሽጉጥ ሊመታት ነው። ሽጉጡን ከተኮሰ ኦልሬዲ ገላታል፣ ግን ሊጠቀምባት ሊያስፈራራት ይመስለኛል። በእርግጥ አልማዝ ብትሞት ቃል ሳሚ እውነቱን ያውቃሉ አልማዝ እንዳልሞተች። ከገደላትም ሰላምን ለማጥመድ ከዛ በኋላ የገደላት ነው ብለው ምስክርነት ሊሰጡ ይችላሉ የሚል እምነት አለኝ። ወደን የተከበራችሁ ቤተሰቦች እንግዲህ ወይዘሮ ሰላም የአቶ በኃይሉ እህት መሆኔ ምን ነው የሚሰረዝ የሚጠፋ የሚቆረጥ ቢሆን የእሱ እህት በመሆኔ አፍሬ ያለው ጊዜ ጠብቆ ወጋኝ፣ ገበናዬን እንደመሸፈን ገበናዬን አደባባይ ሊያወጣው ነው፣ ላንቺ ካልተነፈስኩ ለማን ተነፍሳለሁ በማለት እንግዲህ ለብሌን አካፍላታለች። ብሌንም ደመ ነፍሴን አምነዋለሁ፣ ያለ ምክንያት መጥቶ አልዛተብሽም፣ ያለ ምክንያት እንደዚህ አልሆነም፣ ስለዚህ የተደበቀ ድብቅ ሚስጥር አለ፣ ሜቢ በህይወት ልትኖር ትችላለች፣ አንድ ሳምንት ብቻ ጊዜ ስጭኝ ብላታለች። ኦልሬዲ ብሌን ነቄ ናት። ምክንያቱም የምርመራው ውጤቱ እንዴት ስር በተበቱ እንደነበረ ስላየች፣ ከዚህ ጀርባም ያ ስላልተሳካለት ቃል ፈንቅላ ስላወጣችው በሌላ አቋራጭ እንደመጣ ገብቷታል ማለት ነው። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ደግሞ የዳግም ጓደኛ የወንድሜን ደም እንደፈሰሰ አይቀርም በማለት ሳሚን ለመደብደብ በግሩፕ ሆነው ወደ ሳሚ እየከነፉ ነው። እንግዲህ ሳሚን በግሩፕ ሆነው በቡድን ሆነው ከደበደቡት ህይወቱ አደጋ ላይ ሊወድቅ ይችላል። ካገኙት በጣም ነው የሚጎዱት፣ ሊገሉትም ይችላሉ እና በጣም ከባድ ነው። እንግዲህ ሳሚን ሳያገኙት ብሌን በሰላምና በሀረግ በአልማዝ ኬዝ ለማናገር ሳሚን የምታገኝበት አጋጣሚ በፍጥነት ቢፈጠር መልካም ነው ባይ ነኝ። ሳሚን የዳግም ጓደኞች ካገኙት በጣም ነው የሚያሳዝነው። ሊጎዱት ሊገሉት ይችላሉ። አልማዝስ ከበኃይሉ ሽጉጥ እንዴት ነው የምትተርፈው? በፊት እንደዛ ስትቅመደመድ ገንዘብ ገንዘብ እያለች እንደዛ ስትመጠመጥ፣ አሁን ግን በቆፈረችው ጉድጓድ ራሷ ልገባበት ነው። የገዛ ልጇን ሳትቀብር ሀዘኑ ሲያቃጥላት ህመሙ ሲሰማት ቀጥ ብላ መጣች። እውነት ግን ተደብቃ አትቀርም። ሀቅ ተሸፍና አትቀርም። እውነት ተዳፍና አትቀርም። ይዘገያል እንጂ መውጣቱ መገለጡ መፈንዳቱ መጥራቱ አይቀርም። የሚገባቸውን ቅጣት ያገኛሉ። ወደ መቀመቅ ይወርዳሉ።